ሀይሚዬ ግን ተበላች። በቃ የብሩኬን ፍቅር ቡቹዬ መታ እየተሻማቻት ነው እንዴ? ምንድን ነው? ብሩኬ እኮ አሁን በከፊሉ አቴንሽኑ ወደ ቡችቹ ይሄን እያየሁት እኮ ነው። ቪዲዮ እያለ ቡቹን ማየት ጀምሯል ብሩኬ። ኧረ ተው። የሀይሚን ፍቅር ቀንሰማ ለቡቹ የማይሆን ነገር ነው። ኧረ ደግሞ ምንድን ነው ያየሁት? ከጨረቃ ፋሚሊ ስለተቀላቀለች ለቡቹ ዩቲዩብ ይከፈትላት ብለው የሆነ እንትን ካፔላ ላይ ለጥፈውታል። እኔ ተከፍቶላት የሆኑ ዩቲዩብ አላውቅም። ተከፍቶላት ነው አልገባኝም። እንዴት ናችሁልኝ ቤተሰብ? ደህና ናችሁ? ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። እንግዲህ ያው ጨረቃዎች መጥተዋል። የጨረቃ ፋሚሊዎችም አንበሽብሸዋቸው ነበር። እንግዲህ ያው በትናንትናው ዕለት ላይቭ ነበራቸውና ብቻ እነሱ ላይቭ በገቡ ቁጥር አፍረውም አያውቁም። እውነት በጭራሽ እኔ እናንተን ተማምኜ ነው የተንጦረጦርኩት አለ ብሩኬ። እናንተን ተማምኜ ነው የቀበጥኩት። እንዴት እንዳሳቀኝ የምሬን ነው። እና ማለት ነው። አረ ስለ ውሻዋ መጀመሪያ ልንገራችሁ። አጋጣሚ ዩቲዩብ ገልበጥ ሳረግ ምን አለበት አንስቸው ቢሆነውን ፒክቸር ፎቶ አንስቸው በነበረ ዩቲዩብ ይከፈትላት ተብሎ ማስታወቂያ ተለጥፎላት ለቡችዬ ማለት ነው። እንግዲህ የጨረቃ ፋሚሊ ከሆነች ምን ይደረጋል? ይከፈትላት እንጂ ይከፈትላት እንዴ! እኛ የጨረቃ ፋሚሊዎች የጨረቃዎችን ነገር ምን የምንጠላው ነገር የለምና ምንድን ነው ግን ደስ ትላለች እኮ ውሻዋ። ሀይሚዬ ግን እንደው ገና አልተላመደቻትም። እና ይሄ ነገር እውነት ነው ወይስ ዝም ብለው ሰዎች የራሳቸውን ፍላጎት ነው የለጠፉት ላችሁ ፈልጌ ነው። እና ስለ ላይቡ ማለት ነው ቤተሰብ እኔ ሀቢባን ከነ ብሩኬ ጋር ስትጫወት አየዋትና ማን ትዝ አለኝ መሰላችሁ? እዩ የምትባለዋ ልጅ ማለት ነው። ፈጣሪ ሰው ግን በዚህ ያክል ያዋሻል እንዴ? ቤተሰብ እዩ የምትባለው እየተመላለሰች ብሩኬ ከሀቢባ ጋር ቆመዋለሁ። እኔ እኮ የሆነ ደብሮኝ ነው እንጂ ከሀቢባ ጋር ማቆም አላቃተኝም እያለች ስትሳለቅ ነበረ በብሩኬ ላይ እና ይሄው በጌም መልኩ መታ እንደው እኔ የልጅ እናት ነኝ፣ ስለዚህ ለኔ ተውልኝ እያለች ሁላ ነበረ ማለት ነው። ብቻ ትዝ ብላኝ ነው እዩ እንደዛ የምትለው ነገር ትዝ አለኝ። ያው ብሩኬን እሱ በሷ ቤት ከሀቢባ ቤት አቁማ እንዲፈረድበት ለማድረግ ነበር ፍላጎቷና ብቻ አብሮ ሳያቸው ትዝ አለችኝ። በእውነት እሷ ናት በጭንቅላት የመጣችው እንላችሁ ፈልጌ ነው ወዶች። እና ምንድን ነው እንግዲህ ሀይሚና ብሩኬ መጥተዋል። ያው ሀይሚዬ ተሽሏታል። እንግዲህ ማታ ላይ ያው አሞኝ ብላ ነበረ እና እንግዲህ ቀኑ ሙሉ ራሱ በጣም የጨረቃ ፋሚሊ ሁሉ ተጨንቀው ነበረ። ምክንያቱም አሞኝ ብላ ወጡ ምንም ነገር ወፍ የለም። እንደ እውነቱ ከሆነ ይሄ ነገር እንኳን ለለመዳችሁት እንኳን እንደዚህ ፌመስ ሆኖ ለታወቀ ሰው የምር የሰው ልጅ አመመኝ ብሎ ከጠፋ በጣም የሚያስደነግጥ ነገር ስሜት አለው እና እንደዛ ውጥት ብላ ስትቀር በዛው በጣም ብዙ ሰዎች ተረብሸው ነበረ ማለት ነው። ግን እግዚአብሔር ይመስገን ይሄው መታለች ድምቅ ብላ ሀይሚዬ ማለት ነው ከች ብላለች ባሏን ይዛ። ያው እንግዲህ እየተናገራችሁ ላላችሁ መልስ ተሰጥቷችኋል። ሀይሚዬ ማለት እንኳን አይደለም በሱ ማዘዝ ቀርቶ ስትስሚው ለሚቃጠሉ ሰዎች እየጨመርሽ መሳም አለብሽ። በእውነት እየጨመርሽ ማቃጠል አለብሽ እነሱን እንዴ። እኔ የምለው አንዳንድ ሰዎች ግን ማለት ነው የማይገኝ ሰው እያፈቀራችሁ እድሜያችሁን ከምታራዝሙት ለእናንተ የሚሆን ፈጣሪ የፈቀደላችሁ ሰው በጊዜ ልባችሁን ከፍታችሁ ለማታገኙት ሰው ልባችሁን ከፍታችሁ ከምትጠብቁ ለእናንተ ለሆነ ሰው ለተፈቀደላችሁ ሰው ልባችሁን ከፍታችሁ ፍቅራችሁን ለምን አታበስሉም እንዴ? ጭራሽ ደግሞ ስስመው ይቃጠላሉ። እና ታዲያ እንግዲህ እነሱ ይቃጠላሉ ተብሎ ሃይማኖት ታደሰ ከመሳም ወደ ኋላ አትልም ባሏን። ሀይሚዬ ሳሚ ዝም ብለሽ ባልሽን በመጣሽ ቁጥር እንደውም መሳም አለብሽ። እንደውም እነሱ ክብር ያላቸው ልጆች ስለሆኑ እንጂ ከንፈሩን ራሱ ብትስመው ደስ ይለኛል። በጣም ብዙ ፌንት የሚሰሩ ሰዎች ስላሉ ማለት ነው። እና በሰው ፍቅር አይቀናም። በዚህ አጋጣሚ የእውነት በጣም የሚያስጠላ ነገር ነው ይሄ። የሚያስጠላ መንፈስ ነው ያላቸው ይመስለኛል። እና ሲጀምር የማይገኝ ሰው አይፈቀርም። እኔ ህይወታችሁን የማይገኝ ሰው አፍቅራችሁ የምትኖሩ ሰዎች ግን እኔ አላውቅም፣ እንዴት ነው ህይወታችሁን ልትገፉት የምትችሉት? ፍቅር እንደዚህ አይደለም። ፍቅር ማግኘት የምትችሉን ሰው ቢያንስ አብራችሁ ባይሆን እንኳን ማለት ነው
ላይክ እንዴት ነው በአካል አግኝታችሁት ፍቅራችሁን የምትገልጹለት ሰው መሆን አለበት ብዬ አምናለሁኝና እንግዲህ እኔ ሸበላውን ተቆጣጠሬዋለሁ። ምንም አታመጡም ተብላችኋል። አሹ ምንም አታመጡም። የስ ምንም አታመጡም። ያው እና እንግዲህ ቅመሜ ስላልተመቸኝ ነው መጻፍ ነበረብኝ ኖት ይቅርታ ብላለች። እንግዲህ ያው ደህና ነች። ጨጓራም ነው ብቻ አንዳንዴ ማለት ነው። እውነት ነው ሀይሚ የተናገረችው ነገር አትመመኝ አይባልም። ቤተሰብ የሰው ልጅ ታሞ ከበሽታው ማገገሙ መዳኑ እንጂ አትመመኝ አይባልም። እውነት ለመናገር ማለት ነው። እና ሀይሚ ሁሉንም አብራርታ ነግራቸዋለች። የህመሜ ምክንያት ምናልባት ወደ እሱ እንድቀርብ ቆንጠጥ ሊያደርገኝም ሊሆን ይችላል ብላለች። እና የኔ ቅመም እውነትሽን ነው እውነት እና ምን የመሰለ አበባም ተሰጥቷታል ማለት ነው። ዋው ያደለው እንግዲህ በእንደዚህ አይነት መልኩ ፍቅሩን ያስተናግዳል። አበባ በየቀኑ ሀይሚ የምትሰጠው የምትሳመው ሀይሚ የሚቀናው ደግሞ ሌላ ነው። እንግዲህ ተቃራኒ የሆነ ኑሮ እኮ ነው ሰዎች እየኖሩ ያሉትና ማለት ነው። እንግዲህ የጨረቃ ፋሚሊም አመስግነዋቸዋል። እውነት እኔ ብዙ ጊዜ ስለ ጨረቃ ፋሚሊ ተናግሬያለሁ። እውነት ለመናገር ሳላመሰግን ያለፍኩበት ቀንም የለም። ሀይሚና ብሩኬን በየትም አጋጣሚ ጥላቸዋቸው አታውቁም። በፍጹም ላይቭ ላይ ሲገቡ አፍረው አያውቁም በእውነት። እነሱም ደግሞ ከልባቸው ነው የሚመኩባቸውና ብቻ ፈጣሪ አምላክ ባወጣችሁ ሲተካላችሁ ደስታና ሲሳይ ከቤታችሁ አይጥፋ ማለት ነው የምፈልገው። የጨረቃ ፋሚሊ እንግዲህ ሀይሚ ያስጨነቀቻችሁ ሀይሚ ያሳሰበቻችሁ ደህና ነች፣ እግዚአብሔር ይመስገን። ያው እንዳያችኋት ነው ሐኪም ቤት ደርሼ መጥቻለሁ ብላለች። ብቻ ደህና ነች። ሀይሚዬ ደግሞ እንኳን ተሻለሽ። ለአሸንዳ ፀጉሯን እንዴት ነው የምትሰራው? ሀይሚ ግን እንደ ማንኛውም ሴቶች ዘንከት አርጋ ተሰርታ ትመጣ ይሆን? አይ መከረኛ። ይሄን ጀርባቸው ላይ የሚቆልሉ ስሬት ነው የሚሆን መቼስ። አሁን አንድ አይነት ፋሽን ሆኗል። በቃ በእውነት በጣም ብዙ ሴቶች እንደዛ እየተሰሩት ነው። እና እንግዲህ ሀይሚና ብሩኬ አሸንዳን ፏ ብልጭ ብለው እንደሚያሳልፉት ጥርጥር የለንም። እና ብሩኬ የተናገረው እንትን ላይ ኢንስታግራም ላይ እኔም ዛሬ አይቼዋለሁ ማለት ነው። ልጁ እያብራራ ነበር። እና እውነት እናንተ እነ ብሩኬና ሀይሚን ለማግኘት 2 ዓመት እንዴት ማለት ለማግኘት አልፈለገም ነው ወይስ ልጁ አዲስ አበባ አልገባኝም። የት ነው ያለው ልጁ? ይህን ሁሉ ሲሰራ እንግዲህ የ2 ዓመት እቅድ ነው። እንዴት ደስ ይላል ደግሞ እውነት። ብቻ አግኝቶ ያው ይቀበሉታል ብዬ ተስፋ አደርጋለሁ። በጣም ያዘዝሽው ልጅ ራሱ በጣም ትለያለሽ። በጣም አይቼ ነበር ጠዋት ላይ ኢንስታግራም ላይ ማለት ነው። እና ዘንድሮ በዓል ያው ፏፈሽ ብላችሁ ነው የምትውሉት የጨረቃ ፋሚሊዎች። አይዞን ጸብ ምናምን የሚባል ነገር የለም። ከና የሚጋሽ እንደያላችሁ ትውላላችሁ ማለት ነው። እና ቤተሰቦች ላይቭ ላይ ብሩኬ ይሄ ምንድን ነው ልብ ቅርጽ ነው ምናምን የሚሰጡት ሰዎች ይባላሉ መሰለኝና ማለት ነው። እዛ ብሩኬ ሲስም ሀይሚ አፈጠጠችበት ብሎ አንዳንዶች እንዲሁ እንቁር እያሉ ነበረ ማለት ነው። ምን ችግር አለና ካጠገቡ አሁን ሲል እንዴ ገሰጽ ማለት እኮ ልክ ነው። ምክንያቱም ሴት ልጅ ያለች ትቀናለች። ቅናት የሚባል ነገር አለ። ምን አስባችሁ ነው? እና ማለት ይሄን ተከትላችሁ ሌላ ነገር የምታወሩ ሰዎች ግን እንደ ስራታችሁ ነው። እኔ እኮ ግራ ገባኝ። አንዳንዴ ሰው ያፈቀረውን ሰው እንደፈለገ አድርጎ ማለት ነው ጸባይ ሆነ እንጂ በፈለገው መልኩ ማናገር ይችላል። መገሰጽም ትችላለች። ያኔ ሲጣሉ ነው እኮ የሚደብረው። ቤተሰብ በፍቅር ሆኖ የፈለገውን ነገር ቢወሳሰኑ እናንተ ምናገባችሁ ነው እኮ እኔ ጥያቄ። እና መሳሙ ስድ ነው። እሷ እያለች እሷን አያከብር ምናምን የምትሉ ክብርም ለእሷ አትነግሩትም በዚህ አጋጣሚ። እና ሰው ሲጣላ በመካከል አትግቡ ብለ መከራቸውን ብሩኬም አስታውሱት፣ አትዘንጉት። እኔና ሀይሚ ብንጣላም እንታረቃለን ብሎ ደምድሞታል እኮ።